ሰላም እንዴት ናችሁ? የዩስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። በዛሬ ቪዲዮ ስፔሻሊ ወደ አሜሪካን ሀገር ለመምጣት ፕሮሰስ ላይ ያላችሁ፣ እዚህም ሀገር ደግሞ መጣችሁ ለሰውም ለሀገሩም አዲስ የሆናችሁ ሰዎች ይህ ቪዲዮ ለእናንተ ነው። ምክንያቱም በጣም ብዙዎቻችን አሁንም ማነሳቸውን ነጥቦች ቀድሞ ይነገረን ስላልነበረ እዚህ ሀገር ከመጣን በኋላ ያሰለፍናቸው ከባድ ነገሮች ወይም ጊዜያቶች አሉ። ስለዚህ ከኛም ልምድ እናንተ አሁን ቀድማችሁ ማወቅ አለባችሁ ብዬ ማስባቸውን አንዳንድ ነገር አነሳለሁኝ። በእርግጠኝነት ቪዲዮውን ካያችሁት በኋላ ተግባራዊ የምታደርጉት ከሆነ ትጠቀማላችሁ። የመጀመሪያው ብዬ የማስበው ምንድነው፣ በተለይ አሁን እንደውም ወደዚህ ሀገር ያልመጣችሁ ሰዎች ጊዜ ያላችሁ ይሄንን ለማስተካከል ከማንኛውም አይነት ሰው ምንም ነገር እንዳትጠብቁ ወይም ደግሞ ምንም አይነት ነገር ከማንም ኤክስፔክት እንዳታደርጉ። በጣም ከባዱ ነገር ኢትዮጵያ ያለን እዚህ ካለው ሰው የምናደርገው ኤክስፔክቴሽን እዚህ ሀገር ስንመጣ ያንን ነገር ስናጣ በጣም እንጎዳለን ማለት ነው። ለምሳሌ እዚህ ሀገር የምትመጡበት ሰው ወይም ደግሞ የምታርፉበት ሰው ወይም ስፖንሰራችሁ በጣም የቅርብ ጓደኛችሁ፣ በጣም የምታውቁት ሰው ሊሆን ይችላል። የቤተሰባችሁ አካል፣ ዘመዳችሁ፣ እህት፣ ወንድም ወይም ደግሞ እናትና አባታችሁ ጋር ሊሆን ይችላል የምትመጡት ማለት ነው። በጣም በተቀራረቡን ቁጥር እዚህ ሀገር ካለው ሰው ኤክስፔክት የምናደርገው ነገር ሊሆን ይችላል። ፋይናንሻል ብቻ ላይሆን ይችላል። ላይክ ገንዘብ ይሰጠኛል ወይ ምናምን ነገር ላይሆን ይችላል። ኦፍ ኮርስ እዚህ ሀገር ከመጣን በኋላ ሁላችንም ሰርተን ነው የምንኖረው። ጊዜ ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ አብሮ መሆንን ሊሆን ይችላል። ይሄ ጓደኝነት፣ አብሮ ጊዜ ማሳለፍ፣ አብሮ ቁጭ ብሎ መብላት፣ አብሮ መጠጣት፣ አብሮ ዋክ ማድረግ፣ መውጣት ምናምን እንደዚህ አይነት ነገሮችን ልንጠብቅ እንችላለን። ምክንያቱም ከነዛ ሰዎች ጋር ኢትዮጵያ ያለን ያንን ነገር ኢዚሊ ልናደርገው እንችላለን። ስለዚህ አሁንም የምናስበው ያንን አብሮነት እናስቀጥላለን ወይም እዚህ ሀገር ከመጣን በኋላ እነሱ በዛ መንገድ ትሪት ያደርጉናል ብለን ልንጠብቅ እንችላለን። በጣም ሁላችንም በሚባል ደረጃ ምን መጣባቸውን ሰዎች ማናቃቸውና እንደው ዝም ብለው አዝነውልን ስፖንሰር አድርገውን ወይም በጣም ሳንቀራረብ ስፖንሰር አድርገውን ካልሆነ በስተቀር በጣም ከምንቀራረባቸው ሰዎች ኤክስፔክት የምናደርገው ያንን ነው። ወይም ከቤተሰቦቻችን አካል ኤክስፔክት የምናደርገው ያንን ነው። እዚህ ሀገር ከመጣን በኋላ ግን ላይፍ ይቀየራል ማለት ነው። የመጀመሪያው ነገር እነሱም ከክፋት አንፃር ወይም ከክፋት አስበውት ወይ ችላ ብለውን ወይ ትተውን ወይ ጠልተውን ምናምን ሳይሆን የዚህ ሀገር የላይፍ ሲስተሙ ምንድነው፣ ለምሳሌ የሆነ ሰው ሁለት ስራ ሊሰራ ይችላል። ያ ማለት ከጠዋት እስከ ማታ ጊዜ የለውም አይደለም። ለእናንተ ቁጭ ብሎ ጊዜውን የሚሰጥበት ከእናንተ ጋር ጊዜ የሚያሳልፍበት ቁጭ ብሎ ከእናንተ ጋር የሚበላበት ቡና የሚጠጣበት ከእናንተ ጋር ዋክ የሚያደርግበት አይደለም። ለራሱ ቁጭ ብሎ ምግቡን በትክክል የሚበላበት በትክክል 8 ሰዓት የሚተኛበት ቤቱን ቴክ ኬር የሚያደርግበት ጊዜ የለውም ማለት ነው። ስለዚህ እዚህ ሀገር ከመጣን በኋላ በጣም ዲፕረስድ እንሆናለን። በተለይ ይሄ የመጀመሪያው ስራ እስክንጀምር ያለው ጊዜ በጣም ከባድ ጊዜ ነው፣ በጣም ለብዙዎቻችን ማለት ነው። ስለዚህ የምናለቅስበት፣ የምንከፋበት፣ ዲፕረስድ የምንሆንበት፣ ምነው ሀገሬ ተመልሼ በሄድኩ የምንልበት በጣም በብዛት የምናለቅስበት ጊዜ ይሆናል ማለት ነው። የመጀመሪያው ነገር አሁን ኢትዮጵያ ያላችሁ ሰዎች ስትመጡ እዚህ ሀገር ያለው ሰው ጊዜውን ላይሰጣችሁ እንደሚችል አስባችሁ ነው። ላትገናኙ እንደምትችሉ አስባችሁ ነው። በጣም የምትገናኙበት ጊዜ በቀን ውስጥ በጣም ጥቂት ሰዓት፣ በሳምንት ውስጥ በጣም ጥቂት ቀናትን ብቻ ሊሆን እንደሚችል አስባችሁ ነው። ያ ሲሆን አምሯችሁ ሬዲ ነው። እዚህ ከመጣችሁ በኋላ ጊዜያችሁን የምታሳልፉት አብዛኛውን ጊዜ ብቻችሁን እንደሆነ፣ ሙሉ ቀን ብቻችሁን ልታሳልፉ እንደምትችሉ፣ ምክንያቱም የምታውቁት ጓደኛ የለም፣ ዘመድ የለም፣ አገሩን አታውቁትም፣ ድራይቭ አታረጉም፣ እንደፈለጋችሁ አትወጡም፣ እንደፈለጋችሁ አትገቡም። ኢቭን ባስ እንዴት እንደሚያዝ ላታውቁት ይችላላችሁ። ዋክ ልታረጉ የምትችሉት እዛው ሰፈራችሁ ውስጥ ሃውስ ከሆነ እዛው ሰፈር ውስጥ ወይ አፓርትመንት ከሆነ እዛው አፓርትመንት ግቢ ውስጥ ሊሆን ይችላል። በምትፈልጉ ሰዓት የሆነ ነገር ቢያስፈልጋችሁ ላጥ ብላችሁ ሻፒንግ ሄዳችሁ የሆነ ነገር ገዝታችሁ ማምጣት እንደማትችሉ ይሄንን ሁሉ ነገር ለአእምሯችሁ ነግራችሁት ነው በጣም ብዙውን ጊዜያችሁን ብቻችሁን ልታሳልፉ እንደምትችሉ ማለት ነው ስራ ስትጀምሩ። ያ ማለት ስፖንሰሮቻችሁ ደወርስት ናቸው ማለት አይደለም። እነሱ እኮ የሚችሉትን ያደርጋሉ። ለኛ በቂ ስላልሆነ ነው፣ አዲስ ስንሆን ስለማናውቀው ለኛ በቂ ስላልሆነ ነው እንጂ እነሱ እኮ ስራ ከመግባታቸው በፊት ያገኙናል። ከስራ ከወጡ በኋላ እንደገና ተሯሩጦ መተው ያገኙናል። በኦፍ ቀናቸው በተቻላቸው መጠን ይዘዋችሁ ሊወጡ ይችላሉ። ሻፒንግም ቢሆን አብራችሁ ልትሄዱ ትችላላችሁ ምናምን። ግን በቃ ጊዜ የለም። ይሄ ኢትዮጵያ ያለን የምናሳልፈው አይነት ሲስተም አይደለም ወይም ላይፍ አይደለም ሙሉ በሙሉ አሜሪካ ነገር ያለው ማለት ነው። ስለዚህ ሲሄድ ምንድነው ማድረግ ያለብኝ ብላችሁ አሁን ብቻችሁን እንደምታሳልፉ በቃ አወቃችሁት። ስለዚህ ምንድነው ማድረግ ያለብኝ ስራ እስክጀምር ድረስ እንግሊዘኛ ቋንቋ ላይ
በጣም ጎበዝ አይደለንም? ለምን ታዲያ አሁን ዩቲዩብ ላይ ቪዲዮችን ለምን አላይም? ራሴን ለምን አፕዴት አላረግም? የሚነበቡ መጽሐፎችን አምጧቸው። ላይክ አሁን ከኢትዮጵያ ስትመጡ የሚነበቡ መጽሐፍ አምጡ። ጊዜያችሁን የምታሳልፉበት ላይክ ፊክሽንም ሊሆን ይችላል፣ ምንም ሊሆን ይችላል። ግን የምትወዱትን አይነት መጽሐፎች ለምን አታመጡም? ለምን እንደዚህ ይዤ ሄጄ ለምን ይሄንን አላደርግም? መሳል የምትወዱ ከሆነ በደንብ ለምን ለመሳል አልሞክርም? መጽሐፍ የምትወዱ ከሆነ በደንብ ያንን ጊዜ ለመጽሐፍ ለምን አልሞክርም? እንዳልኳችሁ ከነዛ ከተቀበሏችሁ የፋሚሊ ሜምበሮቻችሁ ወይ ጓደኞቻችሁ ወይ ስፖንሰሮቻችሁ ውጪ እዚህ ሀገር አማራጭ የላችሁም አይደለ? ደውላችሁ እስኪ ኑ በቃ አብረን እንደዚህ ደበረኝ እኮ ቤት ነኝ ልትሉት የምትችሉ ሰው የለም። ስለዚህ ምን እያደረኩኝ ነው? ያንን 1 ወር ወይ 2 ወር ስራ እስክትጀምሩ 3 ወርም ሊሆን ይችላል። ያንን ጊዜን ማሳለፍ ያለብኝ ምን በማድረግ ነው ብለን ራሳችንን ማየት አለብን። ምክንያቱም በጣም ብዙ ጊዜ እዚህ ሀገር ከመጣን በኋላ አብዛኞቻችን በሚባል ደረጃ የምናሳልፈው ነገር ምንድነው? ለምሳሌ ኩክ ማድረግ ሊሆን ይችላል። ቤት ውስጥ ከጧት እስከ ማታ ኩክ ማድረግ፣ ቤቱን ማጽዳት፣ የሆነ ነገር ማድረግ ላይክ ሄልፕ ማድረግ ስፖንሰሮቻችንን which is good መጥፎ አይደለም፣ ሙሉ በሙሉ በትክክል ጥሩ ነው። ግን አንዳንድ ሰው ደግሞ ያንን ነገር እንትን ያደርገዋል። ላይክ አሁን እዚህም ያለው ሰው የሚቀበላችሁ ሰው በቃ ላይክ እናንተ እንደመጠቀሚያ ያደርጋችኋል። ይሄ ውሸት አይደለም እያወራችሁ ያለው ሰው ራሳችንን እንዴት ነው ጊዜን ከፋፍዬ መጠቀም ያለብኝ? አንዳንድ ሰው በዚህ መንገድ አልፏል። ለምሳሌ 6 ወር ቤት ውስጥ አስቀምጠውኝ 9 ወር ቤት ውስጥ አስቀምጠውኝ ስራ ሳልጀምር ልጆቻቸውን እያስጠብቁኝ ቤታቸውን ላይክ ስራ እያሰሩኝ ምናምን ገብቷቸዋል። አንዳንድ ሰዎች በዛ መንገድ ሊጠቀሙባችሁ የሚፈልጉ አሉ። ግን አክቲቭ ሁኑ እናንተም። በቃ ስራ አልተገኘም አይደል? ኦፍ ኮርስ ስራ አልተገኘም። የመጀመሪያው ጊዜ ከነሱ አማራጭ የላችሁም። ገብቷችኋል አይደለ? ስለዚህ በብልሃት ያዟቸው። በተለይ ስራ እስክትጀምሩ እንደዚህ አይነት ነገር እየሆነባችሁ እንዳለ ከተሰማችሁ፣ ወጣችሁ የምታገኙት ሰው እንደሌለ ከተሰማችሁ እነሱን በብልሃት ያዟቸው ስራ እስክትጀምሩ ድረስ ማለት ነው። አግዟቸው። ቤት ውስጥ የሚሰራውን ነገር ሰራሩ፣ የሚደረገውን አድርጉ። ግን ራሳችሁን ለዛ ነገር ብቻ አትስጡ። ምክንያቱም ስትወጡ የምትቀላቀሉት አዲስ ዓለም ነው። ላይክ ሙሉ በሙሉ እኛ ማናውቀው አይነት አዲስ ዓለም ማለት ነው። ስለዚህ በቋንቋ ራሳችሁን ማዳበር ካለባችሁ ያላችሁ ጊዜ ይሄ ነው። ኢቭን መተኛት ካለባችሁ ያስከፋል፣ ያስለቅሳል። በጣም ኢትዮጵያ ይናፍቋቸዋል። ቤተሰብ፣ ጓደኛ ምናምን በጣም ነው የሚናፍቀው። እውነት ያ የመጀመሪያው ስራ እስኪጀመር ያለው ሳምንት ጊዜ ወራት በጣም የሚከብድ ነው። ግን ኢቭን መተኛት ካለባችሁ ኦኬ አሁን የማልቀስ ጊዜ ሳይሆን የመተኛት ጊዜ ነው ብላችሁ በደንብ ተኙ። ምክንያቱም ከዛ 2 እና 3 ወር በኋላ አሜሪካ ነገር ላይ አትተኙ። ላይፋችሁ እንደዚህ ነው የሚሆነው ማለት ነው። ስለዚህ ለራሳችሁ ማድረግ ያለባችሁን ነገር አሁን ኢትዮጵያ እያላችሁ ይሄን ነገር ማድረግ እፈልጋለሁ ብላችሁ ራሳችሁን ላይክ መንገዳችሁን ወይም ጆርኒያችሁን የምትጀምሩበት ጊዜ ነው ያ 2 እና 3 ወር እንጂ የእውነት በጣም ብዙዎቻችን መተን ባለፍንበት ይሄ የብቸኝነት የባዶነት ምናምን ስሜት ማለፍ የለባችሁ። ምክንያቱም ኤክስፔክት ስለምናደርግ ነው። ከዛ በኋላ ስንመጣ እነዛ ሰዎች የሉም። በቃ ስራ ናቸው ከጧት እስከ ማታ ብቻችሁን የምታሳልፉ። ኩክ ታረጋላችሁ፣ ላውንደሪ ታረጋላችሁ፣ ቤቱን ቫኪዩም ታረጋላችሁ ምናምን ከዛ ወይ ይመሻል ወይ ምናምን በቃ የምትሄዱበት የለምና በጣም የመደበር ጊዜ ይሆናል ማለት ነው። ስለዚህ ይሄ የማረፊያችሁ ሙቪ ማየት ብትፈልጉ፣ መዝናናት ብትፈልጉ፣ ቤት ውስጥ ማንበብ ብትፈልጉ፣ ራሳችሁን አፕዴት ማድረግ ብትፈልጉ እቺ 2 እና 3 ወር ስራ እስክትጀምሩ ያለው ወይ 1 ወር ከራሳችሁ ጋር የምታሳልፉት ጊዜ ስለሆነ እኔ ያላነሳኋቸው ነገሮች ሊሆኑ ይችላሉ። ለምሳሌ እጅ ስራ አሁን በኪሎሽ ምናምን እጅ ስራ ምናምን መስራት የሚወድ ሰው ካለ ቁጭ ብሎ እጅ ስራውን መስራት ይችላል። የእውነት አይገርምም? ላይክ ብቻ እኔ ምንድነው ማድረግ የምፈልገው የሚለውን ነገር በዛ ጊዜ ውስጥ ኢንስቴድ ኦፍ መደበርና ማልቀስና መከፋት ያንን ጊዜ ተጠቀሙበት ለማለት ያህል ነው። ሶ ኤክስፔክት አታርጉ ከሰውም ከሀገሩም ማለት ነው። አሁን ስንመጣ አሜሪካ ብለን የምናስበው የሆነ በጣም ሌግዠሪ የሆነ ነገር አለ አይደለ? ከዛ ሉክ ጀምሮ አሜሪካ ስንመጣ በጣም ግራ የገባው አይነት ነገር ሊሆን ይችላል። በውበት አሁን እኔ እንደመጣን ከኤርፖርት ወደ ቤት ድራይቭ ስናደርግ ከዚህ እንደው ምን አለኝ በጣም ሳይ ግራ ገብቶኝ አሜሪካንን እየፈለግሻት ነው አለኝ። ቢካዝ ያንን ስሜት እሱም ስላለፈበት ማለት ነው። እኔ እንደውም ስመጣ አሁን እንደውም ዴንቨር ኢንተርናሽናል ኤርፖርት ላይክ በጣም ከከተማው ወጣ ያለ ነው። አሁን እንደውም ቤቶች እየተገነቡ ነው። ያኔ ደግሞ በሰዓቱ በጣም ምድረ በዳ ላይክ ኦና ነገር ነው ማለት ነው መሬቱና ምንድነው ምናምን ብዬ ነበር በጣም ሳይ የነበረው። ስለዚህ ከዛ ኤክስፔክቴሽን ጀምሮ ይሄ አሁንኛ አሁን ኒውዮርክ ላይ ያሉትን ህንጻዎች ምናምን በቴሌቪዥን እናይ ነበር አለ ኢትዮጵያ ያያለን። ስለዚህ ያንን ነው የሚመስለን አሜሪካ ማለት ነው። ከዛ ሉክ ጀምሮ አሜሪካ ስንመጣ ሌላ ነው ላይክ
ማን ጠብቀው አይነት ነገር ነው። አሜሪካንን እየኖራችሁ የምትወዱት ይሄ ሲስተሙ የሚባል ነገር አለ። ሲስተም በጣም ራሱን የቻለ ትልቅ ቶፒክ ነው። ግን ህንጻው አይደለም ምናምኑ አይደለም አሜሪካንን ላይክ አሜሪካ እኮ እንድንል የሚያደርገን። ስለዚህ ከሀገሩ ጀምሮ ምንም አይነት ነገር ኤክስፔክት አታድርጉና ላይክ ስትመጡ እንደውም ያልጠበቃችሁት ነገር ቢሆን ይሻላል። በጣም በቃ ፋንሲ ነው ብላችሁ አስባችሁ መታችሁ ነገሮች እንደዚህ ነው እንዴ ብላችሁ ከሚደብራችሁ አይ ብላችሁ መታችሁ በየትኛውም ነገር ሰርፕራይዝ ብትሆኑ ይሻላል ብዬ ነው ማስበው። ስለዚህ ጊዜን አይሰጡኝም ብቻዬን ነው ማሳልፈው ላይክ ጊዜያቸውን አይሰጡኝም ብቻዬን ነው ማሳልፈው ብላችሁ መታችሁ እዚህ እነሱ በተቻለ መጠን ጊዜያቸውን ቢሰጧችሁ ይሻላል። ቢካዝ ከኢትዮጵያ በጣም ብዙዎቻችን ስንመጣ እነዛ ሰዎች በቃ የሆነ አንድ ስራ ብቻ ወይ ሰርተው ረጅም ጊዜ ከኛ ጋር የሚያሳልፉ ወይ ከስራ ፍቃድ ወስደው ምናምን ረጅም ጊዜ ከኛ ጋር የሚያሳልፉ ምናምን ሊመስለን ይችላል። እዚህ ሀገር ዝም ብሎም ከስራ ፍቃድ አይወሰድም። ቢካዝ ከስራቸው ፍቃድ ቢወስዱ እንኳን ጊዜው ላይክ ተገቢው ሰዓት ላይ ካልሆኑ በስተቀር ፔድ አይደሉም ማለት ደግሞ እየተከፈላቸው አይደለም የሚቀመጡት ማለት ነው። ስለዚህ ያልተከፈላቸው ማለት ቢላቸውን ማን ሊከፍልላቸው ነው? እናንተ ቁጭ ብሎ ሲያዝናኗችሁ ማለት ነው። ገብታችኋል? ስለዚህ ሰው እናንተን ላይክ ለእናንተ ጊዜ ላለመስጠት ሳይሆን የላይፍ ሲስተሙ በራሱ ቢል የሚባል ነገር ስላለበት መሮጥ ስላለበት ለእናንተ ጊዜ ላይሰጣችሁ ይችላል። ሶ ምንም ነገር ከማንም ኤክስፔክት አታደርጉ። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ይሄንን እንደውም በጣም እንድታስቡበት ፈልጋለሁኝ። እዚህም ሀገር የመጣችሁ ገናም እንግዲህ የመጣችሁ ያላችሁ ሰዎች ውስጣችሁ ይሄን የሚነግራችሁ ከሆነ አሁን ከዚህ ቪዲዮ በኋላ ቆም ብላችሁ እኔ ምንድነው ማድረግ የምፈልገው ብላችሁ ራሳችሁን ጠይቁ። አሜሪካን ሀገር መምጣት ማለት ግዴታ ሚኒመም ዌጅ ሰርቶ ገንዘብ መያዝ ማለት አይደለም። ኦኬ በጣም ብዙዎች እዚህ ሀገር ከመጡ በኋላ መማር የሚፈልጉ ብዙ ሀበሻ እንደውም በጣም ከትምህርት ጋር እንትነንና በጣም መማር ትፈልጋላችሁ። መማር ስትፈልጉና ሰውን ስትጠይቁ ሰው ምን እንደሚላችሁ ልንገራችሁ። በጣም አብዛኛው ሰው ማለት ነው እዚህ ሀገር እኮ ትምህርት በጣም ነው የሚከብደው። አረ ስንቱ ሁሉም እኮ ጀምሮ ነው ያቆመው። ይሄ ሁሉ የጀመረ እኮ ሰው ነው። ግን በቃ አጨርሱት። ለማጨብረሽው ነገር ምን አስጨነቀሽ? ለምን ዝም ብለሽ ስራሽን አሰሪም? በጣም ገዳይ ሐሳብ ማለት ነው። ይኸውላችሁ እውነት ነው። እዚህ ሀገር መማር በጣም ይከብዳል። የሚከብደው ትምህርቱ አይደለም። የሚገርመው የአሜሪካ ትምህርት እንደውም የምታዩት ከሆነ ለሀበሻ ከባድ ቢሆንም ሀበሻ ያንን ቻሌንጁን ይወጣል። ምክንያቱም አበሻ ላይክ አሁን እኛ ስንማርም ከባድ በሆነ የትምህርት ሲስተም ውስጥ ስላለፍን ለእውቀቱ ወይ ለተምሮ ለማለፉ ፌል አናረግም። ግሬድ አይደለም የአበሻ ችግር ማለት ነው። ወይ የሚከብደው ይሄ አንብቦ ሰርቶ ምናምን አጥንቶ ግሬዱን ማምጣት አይደለም። ኤ ወይ ቢ ወይ ሲ ማምጣት አይደለም። እዚህ ሀገር ለሀበሻ ትምህርት ከባድ የሚሆነው ለሀበሻ ትምህርቱ ከባድ የሚሆነው ራሳችሁን እያስተዳደራችሁ ነው at the same time የምትማሩት። ያ ማለት ኢሚግራንት ናችሁ፣ ቢል አለባችሁ፣ ተከራይታችሁ ነው የምትኖሩት። በብቻችሁ እንኳን ባትኖሩ ከሩሜት ጋር ነው የምትኖሩት። ፋሚሊ ኢትዮጵያ ትረዳላችሁ፣ ራሳችሁን ታስተዳድራላችሁ። እዚህ ጋር የሚያስፈልጓችሁ ነገሮች አሉ። ከዛ at the same time እየሰራችሁ ነው የምትማሩት። ስለዚህ ያ ነው ለሀበሻ ትምህርት ከባድ እንዲሆን የሚያደርገው። የሆነ ሰው ጀምሮ አቋረጠ ማለት አንተ ወይም አንቺ ጀምረሽ ታቋርጫለሽ፣ ጀምረህ ታቋርጣለህ ማለት አይደለም። በጣም ብዙ ጊዜ ሰው ልማር ብሎ እዚህ ሀገር ሐሳብ ከሰው ሲጠይቅ ወይም እዚህ ሀገር ሲኒየር ናቸው ተብለው ከሚታሰቡ ሰዎች ልክ ሲጠይቅ እዚህ ሀገር ትምህርት ኧረ ተው ነገ ጀምረህ ለምታቋርጠው አንተ ለምን ጊዜህን ታቃጥላለህ? ለምን ጊዜህን ትገላለህ? ዝም ብለህ ተነስና በቃ ስራህን ስራ። በቃ ከዛ በኋላ የሚታሰበው ምንድነው? ስራ መቀየር ነው። በቃ እዛው ሚኒመም ዌጅ ሆኖ ስራ መቀየር። ለምሳሌ የሆነ ዌርሃውስ የምትሰሩ ከሆነ ከዛ ደግሞ የሆነ ተወጡና የሆነ ስቶር መስራት፣ ከዛ በኋላ ኡበር፣ ከዛ ሊፍት ምናምን በቃ እዛው ጋር መቀያየር ነው እንጂ ራስን ዴቨሎፕ ስለማድረግ አይደለም ብዙ ሰው የሚያስበው። በዛም ልክ ያቋረጠው ሰው ብዙ እንደሆነም ደግሞ የጨረሰ ሰክሰስፉል የሆነ ሀበሻ በጣም ብዙ ነው። ሀበሻውም ኤርትራውም ማለት ነው። በጣም ብዙ ሀበሻ አለ የጨረሰና ፕሮፌሽናል የሆነ ስራ የሚሰራ ማለት ነው። እኔ አሁን አዲስ ሆናችሁ ስትመጡ የምለው ለምንድን ነው እዚህ ሀገር እየቆያችሁ በሄዳችሁ ቁጥር የመማር ቻንሳችሁ እየጠበበ ነው የሚሄደው። ለምን በሉኝ። ለምሳሌ ያላገባ ያገባል፣ ሞር ኃላፊነት ራሱ ላይ ይጨምራል። ያልወለደ ይወልዳል፣ ሌላ ኃላፊነት ራሱ ላይ ይጨምራል። ስለዚህ ነገሮቻችሁን አመቻችታችሁ ወደ ትምህርት ቤት የመመለስ እንትናችሁ ዜሮ ነው አይደለም፣ ትችላላችሁ። ኦፍ ኮርስ ልጆቻቸውን እያስተዳደሩ ባላቸውን እየተንከባከቡ ቤታቸውን እየተንከባከቡ አት ዘ ሴም ታይም የሚማሩ እናቶች አሉ፣ ሴቶች አሉ። ቤታቸውን ለቤታቸው እየሰሩ ቤታቸውን እያስተዳደሩ ወጥተው የሚማሩ አባቶች አሉ ወይም ባሎች አሉ። ግን ቀላል ነው ማለት አይደለም። ይሄ ለምሳሌ አዲስ ሆናችሁ ሲንግል ሆናችሁ ገና ሲስተሙ ሳትንቀላቀሉ በጣም ብዙ ቢል ሳይኖርባችሁ በየወሩ የምትከፍሉት ብዙ ነገር ሳይኖርባችሁ ስኩል እንደመግባት እየኖራችሁ ስትሄዱ ቢላችሁ እየጨመረ ሲሄድ ለምሳሌ መኪና ስታወጡ ለምሳሌ አዲስ ሆናችሁ እኮ
በ3000 ብር በ4000 ብር ወር በ5000 ብር ዶላር ማለት ነው የሆነ መኪና ከሰው መግዛት ትችላላችሁ። ስትቆዩ ግን ስለዛ አይደለም የምታስቡት፣ ከካምፓኒ አዲስ መኪና ስለማውጣት ነው የምታስቡት። ሶ አንድ አዲስ ቢል ራሳችሁ ላይ ጨምራችሁ ማለት ነው። ከሰው ጋር ሩሜት ሆናችሁ እየኖራችሁ ቢላችሁን ሀፍ ማድረግ ትችላላችሁ። አግብታችሁ ስትወልዱ ግን የራሳችሁ ቤት ነው የሚያስፈልጋችሁ፣ ሌላ ቢል ራሳችሁ ላይ ጨምራችሁ ማለት ነው አይደለ? ሶ እንደዚህ የሚመሳሰሉ ጥቃቅን ነገሮች ለምሳሌ በሩሜት ስትኖሩ ኢንተርኔት ላይ ያስፈልጋችሁ ይችላል። ለትዝታችሁ ቢል ብቻ ሊሆን ይችላል የሚኖራችሁ። ቤተሰብ መስረታችሁ ስትኖሩ ግን ኢንተርኔት ያስፈልጋችኋል ቤታችሁ፣ ሌላ ቢል ጨምራችሁ ማለት ነው። እያንዳንዱ ነገር ኤክሴል ትከፍላላችሁ። ሌላ ራሱን የቻለ ቢል ነው። ሜቢ እናንተ ሩሜት ሆናችሁ የሆነ ቤዝመንት ምናምን ብትኖሩ እኮ የኤክሴል የለባችሁ፣ የቤት ኪራይ ነው ያለባችሁ። በቃ ምንም ኤክሴሉን ራሳቸው እንትኖቹ ኦነሮቹ ወይም አከራዮቻችሁ ነው የሚከፍሉት ማለት ነው። ስለዚህ እንደዚህ ጠቃቅን የሚመስሉ ነገሮች ግን በወር ውስጥ ተደማምረው ሲመጡ ሪል ቢል የሚሆኑ ትልልቅ ነገሮችን ራሳችሁ ላይ በጨመራችሁ ቁጥር ወደ ትምህርት ቤት የመሄድ ቻንሳችሁ እየጠበበ ነው የሚሄደው። አትችሉም ሳይሆን ይጠባል ነው ነገሩ፣ እየቀነሰ ይሄዳል። ስለዚህ በጣም ብዙ ሰው እዚህ ሀገር ስትመጡ ተማሩ ምናም ብሎ በጣም የሚያበረታታችሁ እንዳለም ሁሉ ልማር እንኳን ብላችሁ ስታስቡ የሆነ ኢንካሬጅ የሚያረጋችሁ ሰው የለም። በቃ ጎበዝ ሂዱ እስኪ እንደዚህ ያድርጉ ምናምን አይሏችሁም። በጣም ብዙ ሰዎች ምን በቃ እዚህ ሀገር ትምህርት እንደው ሁሉም ጀምሮ ነው ያቆመው፣ ነገ ጀምረሽ ለምትታዩ ምናምን ነው የሚባለው ማለት ነው። ሶ እናንተ እየገባችሁ ሲስተሙ ኦኬ ትምህርት ቤት መሄድ አለብኝ ባላችሁ ሰዓት ግን ነገሮች የመሄድ እንትናችሁ ቻንሳችሁ እየጠበበ ይሄዳል። ስለዚህ አዲስ ሆናችሁ ገና ስትመጡ እኔ ምንድነው የምፈልገው ላይክ እድሜ ልክ ሚኒመም ዌጅ እየሰራው ነው መኖር የምፈልገው ወይንስ ኢትስ ኦኬ በምንም አይነት ቻሌንጅ ውስጥ ልለፍ ግን ዛሬ ልማርና አትሊስት የምፈልገውን ነገር ላሳካ። ቻሌንጅ አለው ላይፍ፣ የትኛውም ላይፍ ቻሌንጅ አለው አይደለ? ሶ በሚኒመም ዌጅ ሄዳችሁ የሆነ ቀን ጉልበታችሁ ሲደክም በቃ አይ ካንት ትላላችሁ። በቃ ያቅታችኋል፣ ይደክማችኋል አይደለ? ኦብቪየስ ነው። አትሊስት የጭንቅላት ስራ የምትሰሩ ከሆነ ግን ሞር ኦፍ ከጉልበታቸው ጋር የሚገናኝ ነገር አይደለም፣ ከጭንቅላታችሁ ጋር የሚገናኝ ነገር ነው። ስለዚህ ይሄንን 3 እና 4 አመት ወይም ደግሞ 5 አመት ዋጋ ከፍላችሁ ለቤተሰባችሁ ልታጎሉ ትችላላችሁ፣ ለራሳችሁ ልታጎሉ ትችላላችሁ። ግን ከ4 እና 5 አመት በኋላ አትሊስት ዋጋ የከፈላችሁት ህይወት ሊከፍላችሁ ይችላል መልሶ ማለት ነው። ስለዚህ አሁን አዲስ ሆናችሁ እያላችሁ ማንም ሰው አትችሉም ይበላችሁ፣ ማንም ሰው ጀምሮ አቆመ ይባል፣ ማንም ሰው ምንም ይባል ኢትስ ኦኬ። ግን ዛሬ እንደሚጎልባችሁ በጣም ዋጋ እንደምከፍሉ እንደምትደክሙ በቃ ላይፍ ቦሪንግ እንደሚሆንባችሁ እየሰራችሁ አት ዘ ሴም ታይም ደግሞ ስትማሩ ከዛ ሆምወርክ አለ አሳይመንት አለ ምናምን ጭንቅላታችሁ በጣም ሊወጣጠር እንደሚችል አስቡበት። ግን አትሊስት ይሄንን የምታርጉት ወይ ለ4 ወይ ለ5 አመት ነው። ከዛ በኋላ በቃ ይርደን አለቀ። ላይፍ እዚህ ጋር ገብታችኋል። ሁለት ስራ የእድሜ ልኬን እየሰራው ማገኘውን ገንዘብ በአንድ ስራ አገኘዋለሁ ማለት ነው። እንደዛ አርጋችሁ አስባችሁ ላይክ choose your right spot like እንዴት ነው በቃ ቆም ብላችሁ አሁን አዲስ ሆናችሁ ትክክለኛውን መንገዳችሁን ትክክለኛውን ስፓታችሁን ለመምረጥ ጥረት አድርጉ የሚል ሐሳብ ያለው ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ልጆቼ ተነስተው እየለፈለፉ ነው በጣም በሚገርም ሁኔታ። አላሰራም አሉኝ፣ ግን እኔ ቻሌንጅ እያደረኩኝ ይሄንን ሐሳብ ሼር አደረኳችሁ። በሚቀጥለው በሌላ አዲስ ሐሳብ እንገናኛለን። እስከዛው ድረስ ባይ